ብሎ ለምን አላውልቅ ማለት ሰላም ብለናል። እንዴት ለምን አላወልቅም ያለው? መርሐባ በአጠቃላይ አብርሃም ሁሉም ገራችሁ አንድ ልጅ አይታችሁት ከሆነ መረጃ ለኤፍሬም ልኬለታለሁ ብሏል። ያንን መረጃ ኤፍሬም ለሱ ካሳየው በኋላ ነው የተቀየረው ይመስለኛል። አብርሃም የሚያሳያቸው አክቶች ከሄርሜላ ለመራቅ እንደገና ደግሞ ራሱን ልክ ምንም እንደማያውቅ አስመስሎ መራቅ ፈልጓል። በጥቅሉ ይሄንን እኮ እንትን ኢንፎርሜሽን ይሄንን መረጃ ለደብ ልክለታለሁ ብሏል። ለምሳሌ አንድ የሷ አካባቢ ልጅ አብሯት የስራ ባልደረባዋ የነበረ ታሪኳን በሙሉ ለኤፍሬም ልኮለታል። ለዚህ ነው ኤፍሬም ድርቅ ብሎ ወንድም የሷ ጋር መሆን አይችልም ያለው። ስለዚህ አትፈልግም፣ እልክ አለባት። በልክ ማንዳይ እንደዛ ሳይሆን ነው አንዱ እሱ ነው። ገባሽ? ሀብሉን ግን ሩታ መፍታት ትችል ነበር። አሁን ፈታ። ሀብሉን በእጇ መያዝ ትችል ነበር። አሁን ፈታ ማለት ነው። ራሷ በቃ ፈታች አይደል? ሰጥቼዋለሁ። ሀብሉ ላይ መስቀል አለው አይደል? መስቀል የሚያድን ከሆነ መስቀላቸው ላይ ለሚጠራጠራሉ። ችግር ያለባቸው የአብርሽ ቤተሰቦች ናቸው። ሂዱባቸው በቃ። እንደውም አንፎሎ እያደረጋችሁ ይሄንን ደንቆሮ የሆነ ፊቱ ራሱ የሚከብድ ነገር ነው። በእናታችሁ በጣም ያስጠላል። እኔ እኮ ለምን ሩታ ስትሰቃይ የት ነበሩ ነው? ሩታ ገና ይቺ ልጅ ይቺ ሸርሙጣ መታ ገና ምኑንም ሳታውቀው ሰዓት ስትሰጠው ስታስርለት፣ ከዛ በኋላ ነው አብርሽ እንደፈለገች ማድረግ። አገሯ ወሰደችው፣ ገጠር ወሰደችው፣ ከተማ ወሰደችው፣ መናፈሻው፣ መዝናኛው ቤቱ እየመጣይ ቆዳውን እንደ ውሻ ትልሳለች። አይታችኋታል። በዛን አጋጣሚ ሁሉ ሩታ አንድ ጊዜ ቤት አቅፋው ቁጭ እንዳለች ስትመጣ ሩታ ፋን ይዛ ዝም ብላ ገብታ የምትፈልገውን ከመኝታ ቤት አውጥታ ወደ ቡታጅራ የሄደ ጊዜ ታስታውሳላችሁ። ቡታጅራ ሲሄድ ተከትለው እዛ ሆቴል ውስጥ እንዴት እንደሚሆኑ ታውቃላችሁ። ያን ሁሉ ግፍ ስታሳልፍ የት ነበር ነው ደብ የሚባለው? የት ነበር? ሰዓቱ ድግምት ነው እየተባለ የዛም ጊዜ በጣም በሰፊው ተወርቷል። የት ነበር? የልጅሽ እናት እርጉዝ ሁና ክፉ ደግ ያሳለፈች ቤተሰቦቿን ሁሉ የከዳችልህ፣ ትምህርቷን ሁሉ የከዳች፣ ልጅነቷን ሁሉ ያጣችልህ። ምን አጣህ ከሷ? እስኪ ምን ጎደለ? ለምን እንዲህ ታረጋታለህ? ለምን አላለም? የመጣው እኮ አሁን መጨረሻ ነው ሄርሜላን ከያዘ በኋላ። ስለዚህ አንፎሎ እየተደረጉ እነሱ እንደውም በህግ እንዲጠየቁ ማድረግ ነው። እውነት ክርስቲያኖች ካላችሁ እውነቴን ነው። ሩታ አይደለም አሁን በሰማኒዋ ላይ እንደዛ እየተጨማለቀ እንኳ በዙሪያው ያሉትን መረጃ እያላት በህዝብ ፊት ቪዲዮ እየለቀቁ እንደዛ ሲያደርጉ አልከሰሰችም። የዛን ጊዜ ከሳ ቢሆን እስካሁን እነዚህ ጥላቶቿ ሁሉ ለሩታ አይገባም አብርሃም እያለ የሚለው ይሄ ቅዘና ማቤል የሚባለው ጫታ እነሱ ሁሉ እስር ቤት ነበሩ። ግን እሷ አታደርግም። አሁን ጭራሽ የመጨረሻ እንደውም አሳብደው አንድ ነገር ሊያረጓት ጫፍ አፋፍ ደርሰዋል። ማንም አልቆመም። የሚያሳዝነው ደግሞ የገዛ እህቶቿም ጭምር ታድርግበት አታድርግበት እኛ አድርግ ያላልናት እያሉ በጣም አይቻልም። ድራማ ነው። አሁን ብከስ ታገኛቸዋለህ። ይሄ ምንም ድራማ አይደለም። በጣም በህይወቷ እየተጫወቱ ድራማ እየሰሩ ተመካክረው አይቻልም። አንቺ ሂጂባቸው ልክ በዛሬው ቪዲዮ ፋፊዬ በጣም ምልሽ የእነሱ ተከታይ ነሽ። በጣም ታደንቂያቸዋለሽ። ፋፊ ገርባነሽ፣ ፋፊ ደጋን በጣም ደስ ከምትይኝ ፋፊ ኩፉ ማለት ስነ ስርዓት ያዥና ማለት ድራማ ነው እያልሽ በሃይማኖታችን ቀልድ የለም። የምን ድራማ ነው? ሃይማኖት አለ እንዴ? ድራማ ነው። የዛሬውን ቪዲዮ እኮ ነው የተሰራውን ስራ ማንሳት የለብንም። ሌላውን ሁላችንም ስለምናውቅ ስሚማ በሩታ ላይ የሚፈጸሙ ነገሮች መስቀል ያለው ወርቅ መድኃኒት ተደርጎበታል። እኔም ላምን ችያለሁ ብሎ ስለተናገረ ዲብ የሚባለው ሰው መረገጥ አለበት። ሄርሜላ መረገጥ ብቻ አይደለም በህግ መጠየቅ አለበት። ሃይማኖት ነው። እኔ አሁን እስልምና ያን የሚነካብኝ ሰው ቤቱ መያዝ አለባት። ቁርአን ላይ አሁን ማንም ሰው ጣት እንዲልክ አልፈልግም። በቁርአን አምናለሁ፣ በቁርአን እኖራለሁ፣ በቁርአን እድናለሁ። ሰይጣን እንኳን ይዘን ቁርአን ላይ ነው የሚቀራብን፣ ቁርአን ነው የሚገለጽልን። ከዛ ሰይጣን ይለቀናል። ማህተባቸውም መስቀላቸውንም ያድነናል ብሎ እስካመኑ ድረስ ዛሬ ላይ ድግምት ተደርጎበታል ብለው በግልጽ እንዳምን አደረገኝ ብሎ ሲናገር ቃል በቃል ሰምተነዋል። ይሄ ትክክል ነው አይደለም? እንዴት ያምናል? መስቀል ያለበት ወርቅ ድግምት እንዴት ይደረጋል? ሄርሜላ ይቱን እኮ ገትቶ ይዞ መጥቶ ሰው እኮ በእርግጠኝነት ተናገረች።
እሱን ካረገ ነው የተቀየረው። ስለዚህ ጥያቄ አለኝ፣ እጠራጠራለሁ። ተቀይሮብኛል፣ እሱን ካረገ ያውልቅልኝ አለች። እንዴት መስቀል ይወለቃል? አንድ ሃይማኖት ያለው ሰው ማድረግ ይሄ ቃላትን መወጣት የለበትም። እኛ ምንድን ነው የምንማረው? ደብ የሚባለው ደንቆሮ ደግሞ ዳዊት የሚባል ስም ለሱ ሊሰጠው አይገባም። እንዲህ አይነቱ ተንከሲስ ባለየ እንደውም ድግምታሞች ናቸው እነሱ ራሳቸው፣ በጤና አይመስሉም። እኔ እንዳውም እንዳምን ያደረገኝ ሄርሜላ ሰዓቱ ላይ እንዳደረገችበትና ልቡን እንደሰወረችው በቃ እንደፈደሰባት በቃ አሁን እርግጠኛ ነኝ። የመጀመሪያ ዛሬ ስለ ድግምት ያወራሁት ይቅርታ አድርጉልኝ፣ ሙስሊም ነኝ አይፈቀድልኝም። ነገር ግን እሷ በንዝን ነገር እንዳዞረችውና ልቡን እንደሰወረችው በትክክል ዛሬ ግልጽ ነው። አውልቂና ኮንፊደንስ ይሰማኝ አውልቀውና አንቺ እንግዲህ ማህተብ አውልቆ ይሄን መስቀል አውልቆ ወደ እሷ እንዲሄድ ማለት ነው። ይሄ ምንድን ነው? ምንድን ነው? ከነዚህ እነሱ ወንድሙ የራሱ ወንድም ይሄ ባለየው እሷ ጋር ተደርቦ የልጁን እናት በዚህ ልክ ማዋረዱስ እንደው ምን ይመስላችኋል? እንደ ሴትም እንደ ሃይማኖት ሴት ያላከው ጅብ አይፈራም ተልኬ ነው እኮ ነው ያለው። ሄርሜላ እንደዚህ ብላኛለች እና በቃ ይወለቅልን እንዲጠራጠር አድርጎኛል እኮ አለ እኮ ተናገረ። የእሱ ሀሳብ ሳይሆን የእሱ ሀሳብ ነው። አያሳዝንም ወይ? እንዴት ሩታን የልጁን እናት በዚህ ልክ እያዋረደ ውሽማይቱን በዚህ ልክ ክብር ይሰጣል? እኔ ሩታም ቢሆን እንደው ድብን ያለው ትዳር ይቅር፣ ድብን ያለው ህይወት ይቅር፣ አንድ ነገር መስራት አለብን። እኔ ድግምት አይደለም እያንዳንዱ ግንባሩን ብዬ እንደው እስር ቤት ልቅና። እነዚህ እውነቴን ነው። ከነዚህ መዋለድ ፋሚሊ ለማንኛውም ስንት ሰው አላችሁ? 51 ሰው አላችሁ። ድግምት የሚባል ነገር እና የሰው እጅ የሚባል ነገር ቀርቷል። ዓለም ሰልጥናለች። ግን ቡታጀራ ላይ ግን አልሰለጠኑም። ሰውን እያፈዘዙ ነው የሚኖሩት ማለት እችላለሁ። እኔ በቃ እርግጠኛ ነኝ ዛሬ የተረዳሁት ይሄን ነው። ዛሬ ላይ ማንም ሰው በቃ ሰርቶ መለወጥን ስላለ ማንም ድሃም የለም ኢትዮጵያ ላይ አሁን ላይ ድግምትም የለም። እኔ እንደራሴ እንደሌለ ነው በማህበር